ዲኤንኤን እንግዲህ ውጤቱ ታወቀ ማለት ነው። ያቺ አስመሳይ ሌባ ወደ ውጪ። ምክንያቱም እሷ አጭበርብራ ነው እዛ ቤት የገባችው። እችን ልጅ ያመጣቻት ወይዘሮ ባዩሽ ናት፣ የሜላትን ሀብት ለመዝረፍ ብቻ። እሷ ሁሌ በሰው ኑሮና በሰው ሀብት እንዳይቀናች። እናም እችን አስመሳይ ድንቢጥ ያመጣቻት ባዩሽ ነች እዛ ቤት። ሜላት በልጇ ፎቶ ሁሌ ያለቀሰች ስለምታይ ቆይ ለምን ይሄንን ዘዴን ያላመጣም ብላ እዛ ቤት ያመጣቻት እሷ ናት። ግን ውጤቱ እንግዲህ ሀና ነች። ሀሴት ተብዬዋ ሀና ሆና ተገኝታለች። አንቺ አስመሳይ ደግሞ ወደ መጣሽበት ትመለሻለች። ትናንትና እንዴት እንደተደናገጠች አይታችኋል አይደለ? መናሴና ሰላም ዲኤንኤን ምርመራ ማድረግ አለባቸው ሲባል ለምን እንዴት ብላ አንዱ ከመቀመጫዋ ዘለለች ማለት ነው። ከዛን አይዞሽ ቆንጂትዬ ተረጋጊ፣ ቀላል ነገር ነው እኮ አለቻት ሰላም። ከዛም ሀናን መናሴ ሲጠይቃት ሀና አንቺስ ምን ትያለሽ? እኔ ምንም አይነት ችግር የለብኝም፣ ምርመራው ችግር የለብኝም አለች። ምክንያቱም ሀቀኛ ሰው ስለሆነች። ሀና ውሸት የተባለ አታውቅም፣ በተፈጥሯ ትደነግጣለች። ይሄ መደንግጧ ደግሞ ሌባና ውሸታም እያስባላት ይገኛል። እሷ ዝም ብላ ሲናገሯትም ሆነ የተናገረችውን ነገር ዝም ብላ ትረሳለች። ያ ነገር ደግሞ እች ልጅ እየዋሸች ነው፣ አባቷ ስለታመመ ነው ዝም ብላ የምትቀበጣጥረው። ደካማ ጎናችንን ተጠቅማ ደግሞ በህይወቴ ልትበጠብጠው ነው ምናምን ብላ ብቻ ብዙ ነገር ተናገረች ወይዘሮ ሜላት። አንዳንድ ጊዜ መጥፎ ቃላቶች መጥፎ ናቸው፣ መቼም ከሀይምሮ ውስጥ አይወጡም። እና ሜላት ትናንትና ሀና የተናገረች ንግግር በጣም ነው ያናደደኝ በእውነት እኔ ራሴ ማለት ነው። እና ሀኒዬ እንግዲህ ሀሴት ናት ሰላም ብለዋለች ለመናሴ ትናንትና። ሀሴት እርግብ ሳትሆን ሀና ነች አለችው። መናሴ የሰማውን ነገር ማመን አቃተው በጭራሽ። እንዴት ሀና ይሄ ሁሉ አመት እኛ ጋር ስትቆይ ጊዜ ስትቆይ አንድም ቀን እንኳን እኮ ተናግራ አታውቅም። የተናገረችበት ምክንያትማ እቺ አጭበርባሪዋን መስቀሏን ስለወሰደችባትና መስቀሉ የኔ ነው ስላለቻት ነው። እናም እንዴት እንደመጣች እዛ ቤት በምን ምክንያት እዛ ቤት እንደገባች እናም ያንን ቪዲዮ ሰላም ስላሳየቻት ነው ሁሉ ነገር ልብልቅልቅ ያለባት ሀና። ሀንዬ እንግዲህ ያው ፈጣሪ እንግዲህ ከቤተሰቦችሽ ተገናኝ ስላት ነው ከደሴ አዲስ አበባ ያመጣት አይደለ? ስትመጣም ደግሞ ሰራተኛነት የገባቸው እናቷ ቤት ነው። የሚገርመው ነገር አባቷ ደግሞ ትላንትና ልብ የሚነካ ንግግር የተናገረው። ሕክምናውንም አልፈልግም፣ እኔ ካሁን በኋላ ታከም ብለሽ ምንም ነገር እንዳጨቀጭቅኝ፣ እኔ መሞት ነው የምፈልገው፣ ስለዚህ ተይኝ አላት። አባ ምን እያልክ ነው? እኔ አንተ ካልታከምክ ለምንድን ነው የምሰራው አለችው። አላቅልሽም፣ እሱንማ የምታውቂው አንቺ ነሽ አላት። አንድ ቀን እንኳን እንደዚህ አይደለም ቀና ብሎ ማይቷት የማያውቅ ሰውዬ ትላንትና ግን በጣም ብዙ ነገር ተናገራት። እሷ ያለባት ብሶት ነው የሚያስለቅሳት፣ እሱ ግን ሊረዳት አልቻለም። እሷም የሚያስለቅሰው እሷ ለእኔ ብላ ነው እንደዚህ የምትሆነው የሚለው ነገር ውስጡ አድሮበት ነው። የእውነት በጣም ነው ያስለቀሱን ትናንትና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናቸው? እኔ ያለው አልሐምዱሊላ። ሀንዬ እንግዲህ ውጤቱ አሪፍ ሆኗል። ሀና የሜላት ልጅ ናት፣ ይሄ እየታወቀ ነው። ሲጀመር እኮ ምንም ዲኤንኤን መመርመር አያስፈልግም። የሰላምና የእሷ ደም ይመሳሰላል። ያኔ ሰላም የታመመች ጊዜ ሀና ናት ደሟን የሰጠችው አይደለም? የማንም ሰው ተመሳሳይ አልነበረም ከአባቷ ውጪ። አባቷ ደግሞ አገር ውስጥ አልነበረም። ስለዚህ ከሀና ጋር ተመሳሳይ ደም ስለሆነ ሀና ደሟን ሰጠቻት ለእህቷ። እናም ሀና ትክክለኛ እህቷ ናት። እቺ አስመሳይ እኔ የፈራሁት ነገር ያቺ ባዩሽ እዛ ቤት እንዳትመጣ ነው። አሁን ለነገሩ ይጋለጣል ውርደታቸው። ያ ጋዜጠኛ ተብዬውም እሱም ብር ሰጥተውት ይሆናል እንደዚህ እንዲዋሽ ያደረጉት። ፎቶውን ደግሞ ከሀና ቤት የተሰረቀውን ፎቶ ከቦርሳ ውስጥ አውጥታ ሰጠችው። የሀኔንም መስቀል እጇ እየተንቀጠቀጠ ለጋዜጠኛው ሰጠችው። ሀና ተዘረፍ ያለው በጠራራ ፀሐይ ተዘረፍኩኝ አለች። እንዴ ለአባትሽ ለሕክምና ያስቀመጥሽውን ገንዘብ ተዘረፍሽ እንዴ ሀንዬ ስትላት፣ እሱ በሆነማ በምንጣሙ አለች። እና ምንድን ነው የተዘረፍሽው ስትላት፣ ሀኔ ሁሉ ነገሬን፣ ቅርሴንም ማስታወሻዬንም በቃ ሁሉ ነገሬን ተዘርፌልሻለሁ ሰላምዬ፣ እኔ ምንም የሚገባኝ ነገር የለም፣ በትክክል አስረጅኝ አለቻት ሰላም። ሰላምዬ ነገሩ እንዴት አድርጌ እንደምጀምርልሽ አላውቅም፣ ግን እርግብ ይዛ የመጣችው ታሪክ እንዳለ የኔ ነው፣ ከኔ የተሰረቀ ነው አለቻት። ማለት እንዴት አለቻት። ይሄ ፎቶ እኛ ቤት ነበረ፣ መስቀሉንም ደግሞ በአይኔ በብረቱ እጇ ላይ አይቼዋለሁ፣ የኔ ነው።
የኔ ነው ስጭኝ ብዬ ብላትም አንቋሸሸችኝና ሰደበችኝ። እናም መስቀሉ የኔ ነው። እኔ ያንን መስቀል ካየው በኋላ ነው ወደ ቤት ተመልሼ ለአባቴ መስቀሌ ሴት ነው ሄደው ብዬ በወጣ በወርድም ብፈልግም አላገኘሁትም። እንግዲህ ተው በቃ አባዬ ስራ ቦታ ጥየው ይሆናል ብዬ ነው፣ ግን እጇ ላይ አይቼዋለሁ። ከዛም አባዬ ፎቶዬን ሲፈልግ ፎቶዬ የለም። አባዬ ፎቶዬን የሚያስቀምጠው መጽሐፍ ቅዱስ ውስጥ ነበረ። ከዛ ውስጥ ፎቶዬም ጠፍቷል አለች። እና አሁን አንቺ እያልሽ ያለሽው እርግብ እህታችሁ አይደለችም፣ ሀሴት እኔ ነኝ እያልሽ ነው አለቻት። አዎ ሰላምዬ፣ እውነቱ ይሄ ነው። ብታምኝም ባታምኝም ግን እውነቱ ያለው እኔ ጋ ይሄ ነው አለቻት። ሰላምዬ ስቅስቅ ብላ አለቀሰች። የእውነት በጣም ነው ያስለቀሱኝ ትናንትና ማለት ነው። የሰላምና የሀሴት የዚች የሀና አለቅሶ እኔ ያስለቀሰኝ። ከዛም አባትየውም እንደዛው ስቅስቅ ብሎ ሲያለቅሱ የእውነት በጣም የሚያሳዝን ታሪክ ነው። ግን ሀና እንግዲህ ትክክለኛዋ ሀሴት ሀና ናት። እርግብ ተብዬዋ ደግሞ እሷን ለሀብት ዘረፋ ነው ባዩሽ እዛ ቤት ያመጣቻት እንጂ እህታቸው አይደለችም። መናሴ እኔ እኮ ደግሞ እርግብ አትበሉኝ የምትለው ነገርስ? እርግብ አትበሉኝ ብላችሁ እምቢ አላችሁኝ አይደለም? ይሄ እርግብ የሚለውን ስም እምቢ አላችሁኝ አይደለም? እና ታዲያ የልጅነት ስምሽ እርግብ ቢሆን ምን ነው ችግሩ እንዴ? አክስትሽ የምትያት ሌባዋ እሷ እንደዛ እየጠራችሽ አይደለ እንዴ? ባዩሽም ትጋለጣለች። ባዩሽ እኔ እመጣለሁ አውቃታለሁ፣ ሜላት መዳፌ ውስጥ ነው ያለችው፣ እንዴት ሀሳቧን እንደማስቀይር። አረ አክስቴ አሰሚኝም እንዴ ሀና እኔ ነኝ ልጃችሁ ብላ ድርቅ ብላለች። ለሱም መፍትሄ አለ ብላለች። አና ልታሳግታት ይሆን እንዴ ቃውስ ሴቲቱ? እንግዲህ ሀንዬ አለመታመኗ በጣም በቃ ማለት አንድ ሰው ይሄ ሁሉ ጊዜ አብሯቸው ሲኖር አንድ ቀን እንኳን የሆነ ነገር አድርጎ አያውቅም አይደለ? ግን በድንገት ይችል ተደናግጣ ፎቶውንም ስትፈልግ ብቻ ስትደናበር ሌባ አደረጓት። እሷ ዝም ብላ ነው መደንገጥ ስራዋ። እናም እንግዲህ እርግብ ትናንትና ወይኔ እንዴት እንዳሳቀችኝ ማለት ነው። እርግብ ቆይ ሜላት ራሱ እኮ መጠራጠር ነበረብሽ አይደል እንዴ? ቆይ እማዬ አለቻት። ወይ ልጄ ሰላምና ሀና ምን ሆነዋል አለቻት። ምን ሆኑ? አረ ምንም አልሆነም። ሀናም ሳናግራት ዝም ብላ አለፈችኝ። ሰላምም እንደዛው። ምንድን ነው የተፈጠረ ነገር አለ እንዴ? አረ አላውቅም ልጅ ነኝ ልጅ ያንቺን ቪዲዮ ዩቲዩብ ላይ ካየች በኋላ ነው እንደዚህ የሆነችው ሀና ማለት። ታዲያ ብታየውስ? ያንቺን ፎቶ ስታየው ነው እንዴ? እንዴት? ከሳስ ምን አለች አለችና ከመቀመጫዋ ብድግ አለች። እንዴ ምን ነው ደነገጥሽ አለቻት። አይ እስከ ዛሬ እንዴት አላየችውም ብዬ ነው አለቻት። እንኳን እሱን እኛ ቤት ያለውን ፎቶ እኮ አሁን በቅርቡ ነው ያሳየዋት አለች ሜላት። እማዬ እና ምን አሉ? አሁን ምን ሊሉ ነው አለች። በቃ እኔ ልብሴን ቀይሬ ልምጣና ቁርስ እንበላለን ብላ ወደ ክላሷ ሄደች። ከዛም እሺ ብላ ሄደች። ከዛ ቶሎ ብላ ስልክ ደወለች ለዛች ለባዩሽ። አክስቴ ጉድ ሆኖናል፣ ጉዳችን ሊጋለጥ ነው አክስቴ፣ ተዋረድናል። ሀና እኔ ነኝ ልጃችሁ ብላለች። እንዴት? በምን ምክንያት? ሀና ያየችው ፎቶ ሁሉ የኔ ነው ብላ ተናግራለች። እና ሜላት ምን አለች? አመነቻት? አይ እሷ እንኳ አላመነቻትም። መናሴና ሰላም ናቸው፣ ታያቸው እነሱን። ዋናዋ ሜላት ናት። ሜላት ደግሞ ለእኔ ታያት መዳፌ ውስጥ ነው ያለችው አለች። አክስቴ ግን ፈርቻለሁ አላውቅም አለች። ከዛም ደወለች እንግዲህ ሀና። ሰላም ወደ ቤቷ ተመልሳ መጣች። መናሴን አናገረችው። መናሴን የሚሰማውን ነገር ማመን አልቻለም። የእውነት አንዳንድ ጊዜ ነገሮች ይወሳሰባሉ። እሱ ደግሞ ሲደነግጥ ያመዋል። እንግዲህ ወይዘሮ ሜላት ይሄ ነገር ሲነገራት ያዙ ይልቀቁኛለች። እቺ ደሃ አባቷን ባሳከምኩላት እኔ ነኝ ነገሩ። እሷ ምን ታርግ? እኔ ነኝ አናቴ ላይ እንድትወጣ ያደረግኳት፣ እኔ ነኝ ላይ እንድትጨፍር ያደረግኳት። ብቻ ብዙ ነገር ተናግራለች። ብስሚላ በጣም የሚያስጠላ ነገር እና አንዳንድ ጊዜ ነገር ልጅሽ ሆና ስትመጣ ምን እንደምትይ አንቺ ነሽ የምታውቂው። እንግዲህ ዲኤንኤ ምርመራ ለምን እንደዚህ አናደርግም አለ መናሴ። መናሴ ምን አስበህ ነው? እኔ ያሰብኩትን አሰባሰብክ እንደ ስትለው ሰላም ለምን ዲኤንኤ ሁለቱም አይመረመሩም? ከዛ ትክክለኛዋ ሀሴትን እናውቃታለን ሲል እንዲህ ምን ለምን እንዴ ምን ነው ቆንጆ ተደነገጥሽ? ቀለል አድርግ ያለች ሰላም። አይ መደንገጤ ሳይሆን እንደው አለመታመኔ እኔ እንደው እድሌን አውቀዋለሁ። ቤተሰቦችን አግኝቻለሁ ብዬ አጣጥሜ ሳልጨርስ ደግሞ እንደዚህ አይነት ነገር ሲመጣ በጣም ተሰምቶኝ ነው እንጂ
ሌላ አይደለም። ሰላምዬ አልጫት። ሰላም ከንፈሯን አሽሟጠጠችበት።